ሰላም ቤተሰቦቻችን፣ ሰላም ውድ አድማጮቻችን፣ በያላችሁበት ሰላምታችን ይድረሳችሁ። ይህ አብዲራዋ ቲዩብ ነው። በአባትና በልጅ የሚዘጋጅ እግር ኳስ ላይ ትኩረት አድርጎ የሚሰራ የዩቲዩብ ቻናል ሲሆን በዓለም አቀፍና በአገር አቀፍ እግር ኳስ ላይ ትኩረት አድርገን የምንሰራበት የዩቲዩብ ቻናላችን ነው። እነሆ በጥምረት በክርክርና በውይይት የምንሰራውን ፕሮግራም ዳግመኛ ለመጀመር ከብዙ ውጣ ውረድ በኋላ ያኮበከብን ወደ ማይካችን እየተመለስን በምስጋናና በታላቅ ለፈጣሪ ምስጋና እያቀረብን በታላቅ ደስታ ወደ ፕሮግራሙ ዳግመኛ መተናል። አብዲ ነኝ። እንደምን አላችሁ? በዛሬው ፕሮግራም ከፓቻ ጋር የምንሰራው አርሴናል ላይ በወቅቱ እያየን ያለነው የሚዲያው ዘመቻ የሚፈለቀቁ የሚተነተኑ የሚተረተሩ የሚለቀሙ የሚነቀሱ ጥቂት አጀንዳዎች እንደ ማይክሮስኮፕ እንደ ትላልቅ የአጉሊ መነጽሮች ዜናዎቹ እንዲጎሉ ጫና እንዲፈጥሩ ላለፉት 22 ዓመታት እንዲሁም 6 ዓመት ለ28 እስከ 30 ዓመት በባዕድ እጅ እንደቆየ ክለብ ተደርጎ የአርሴን ቬንገርና የአርቴታን እያንዳንዷን እንቅስቃሴ በወቀሳ የታጀበ በትችት የተጎደጎደበት ወር ይሆንና ሲመሩ ሲያገግሙ ከፍ ሲሉ ከወደቁበት ሲነሱ እንግሊዛውያን የሰላ ሰይፋቸውን ይዘው ብቅ ይላሉ። እነዚህ ከዋንጫ ጉዞ ከሰመረ እንቅስቃሴና ከአስገራሚ ውጤት ጋር ተያይዞ ለማደናቀፍ እንደ ደንቃራ መንገድ ላይ የሚቀመጡ አዳዲስ እንግሊዛዊ ሚዲያዎች የሚተክሉት ችካል እንጂ እውነተኛ የእግር ኳስ ትንታኔ ነው ብለን አንቀበልም። እንደወረደ ከውጭ ሀገር በሚመጡ ትርጉሞች ላይ አተኩረን ወደ ህዝቦቻችንና ወደ አድማጮችን እነሱን እያቀበልን የፈረንጆቹን ውጥረት መፍጠሪያ የፈረንጆቹን ሐሳብ ማስለወጫ ሐሳቦችን ከነሱ በበለጠ ሁኔታ እያደመቅን እያጎላንና እያደቀቅን ለአድማጮቻችን ንጋት ላይ ለመጋት ህሊናችን አይፈቅድም። በሀገራችንም አንዳንድ እግር ኳስ ተንታኞች ወይም ጋዜጠኞች ተደማጭነትን ሲያጡ ራሳቸውን ወስደው ከቲክቶከሮች ከሚዲያ ፌስቡክ ካሉ ወጣቶች ጋር እያነጻጸሩ የሙያውን ክብር ዝቅ ወረድ እንዲሁም አንዳንዴ አልፎም ደፍጠጥ ሲያሻቸው ደግሞ በውርደት ማማ ወደ ታች ቁልቁል የሚወረውሩ ጋዜጠኞችም ራሳቸውን በክለብ ጥላቻ ላይ እያጎሉ ትዝብት ላይ ይጥላሉ። ጊዜያቸውን በትምህርት በእውቀት ፍለጋና አሰሳ ላይ ከርመው እንዲሁ ደግሞ በሰፈር ብሽሽቅ ራሳቸውን የአንድ ክለብ ጥገኛ አድርገው በገለልተኛነት ሐሳብ ለመስጠት ሲገታገቱ ሲታገሉ ሲተናነቃቸው እናያለን። እግር ኳስ አንዴ ከተመረዙበት ክፉ ቢሆንም መርዝ ቢሆንም ወጣ ብሎ አንዳንድ ጊዜ ከህሊና ጋር ታርቆ ከራስም ጋር አውጥቶና አውርዶ እውነተኛ አስተያየቶችን ለመስጠት መገደድ ተገቢ ይመስልናል። ሙያው ጧራ ይፈልጋል። ሙያው ንጽህና ይፈልጋል። ሙያው ሚዛናዊ መሆንን ይሻልና በተቻለ አቅም ሚዛናዊ ሆነን የፈረንጆቹን የነጮቹን የተንሸዋረረ እይታ እየገለጥን እየገለብን እናሳያቸዋለን። ዛሬ አዲስ ዘመቻ ተጀምሯል። ወዳጄ የልቤ ሰው ሁሴን አብዱልቀኒ ከአሜሪካ አጭር የአርሴን ቬንገርን ኢንተርቪው ልኮልኝ ነበር። ደስ ትላለች ኢንተርቪዋ። የአርሴን ቬንገር በዘንድሮ ቡድን ላይ ያላቸው መተማመን፣ የቡድኑን ባላንስ፣ የቡድኑን አወቃቀር፣ የቡድኑን ስብጥር፣ የቡድኑን በየቦታው ያለውን የተጫዋቾችን ጥራትና ብቃት ተመርኩዘው እየሳቁ ዋንጫ እንደሚያገኙ የቀድሞ ክለባቸውን ሳይሆን የኔ ክለብ ያሉ መልስ ሲሰጡ ሰምቻለሁ። እናመሰግናለን ሁሴን ለላክልኝ እጅግ በጣም አጭር ኢንተርቪው። እኔ ግን ከዚህ ኢንተርቪው የተረዳሁት ነገር የስዊድኑ አጥቂ ቪክተር ዩከሬሽ እንዲሁም ደግሞ እንግሊዛዊው እኔ በተቃርኖ መስመር የምሰለፍበት ዴክላን ራይስ ብዙ አድማጮች፣ ብዙ ተንታኞች፣ ብዙ ጋዜጠኞች ሜዳ ሙሉ ሳር የሚረግጥ ይላሉ። እኔ አንድ ተጫዋች ሜዳ ሙሉ ሳር የመርገጡ ጉዳይ ሳይሆን የሚረግጠው ሳር መጠነኛ ሆኖ የሚሰጣቸው ኳሶች ምጥን ቢሆኑ ለህሊናይም ለኳስ ፍቅር የሚበልጣልና ከብዙ ሰዎች ጋር በተቃርኖ ማየው የዴክላን ራይስ ከወልቭስ ድል በኋላ በተናጥል ቅሬታውን ቁጭቱን የስነቦና
መብከንከኑን በሚዲያ ገልጿል። እነዚህን ጉዳዮች አያይዘው አርሴናልን ለማብጠልጠል የጀመሩበትን ርቀት እኔ ባጭሩ ፓቻ በሰፊው በዚህ ፕሮግራም ይዘን እንመጣለን። እንደምን አላችሁ ውድ ወዳጆቻችን? በእናንተ ብርታት ከ34,000 አልፈን 35,000ኛ የሰብስክራይብ ጋር ደርሰናል። እንደ ፕሮግራማችን ጥራት እንደ ፓቻ ድካም በአጠቃላይ ትኩረት ሰጥተን በ4 ዓመታት ውስጥ እንደለፋ ነው ያህል ግን ሰብስክራይብ አላገኘንም። ሰብስክራይብ አለማግኘታችን ብቻ ሳይሆን ከ5,000 እስከ 6,000 አልፎ ደግሞ የሚያስገርም ሁኔታ እስከ 27,000 ቪወር ፕሮግራማችን ተመልካች እየተመለከተ የላይኮቹ ቁጥር እጅግ ስስት በሆነ ሁኔታ ጥቂት ላይክ የሚያደርጉ አድማጮችን ነው የምናገኘው። ላይኩ ለኛ ይጠቅመናል፣ እናንተን አይጎዳም። እንዲሁም በውጭ ሀገር ያላችሁ የፕሮግራማችን አጋዦች ሁላችሁንም አባይ እነ ሰለሞን እነ መለሰ ይዝነቃቸው ሁላችሁንም ሌላው ደግሞ አስገራሚው አብሪሽ ማሩ ጥበቡ አህመድ አወል በተለያየ አካባቢ ያላችሁ የምታደርጉልን ድጋፍ ያለ እናንተ ድጋፍ ይህ ፕሮግራም እንደማይቀጥል ዛሬም በአደባባይ በይፋ ልንመሰክር እንገደዳለን። ድጋፋችሁ ይቀጥል። ከምሽቱ 2 ሰዓት እስከ ንጋቱ 2 ሰዓት ፕሮግራሞችን ከቀረጸ በኋላ ምሽቱን ኤዲት ማድረግ ያስፈልጋል፣ ኤክስፖርት ማድረግ ያስፈልጋል፣ አፕሎድ ማድረግ ያስፈልጋል። ከዛ በኋላ እንደገና በመጨረሻ ለእናንተ አድማጮች ሰዓቱን ጠብቆ በመውጫና በመግቢያ ኢንትሮች አስተካክሎ መልቀቅ ይፈልጋል። እነዚህ በሙሉ በላፕቶፕ የሚሰሩ አድካሚ ስራዎች ላይ እያነጋ ህፃናቶች ወደ ትምህርት ቤት ሲሄዱ እሱ ወደ መኝታው የሚሄደው ወጣቱ ፓቻ ያለ እናንተ ድጋፍ ይህን ፕሮግራም መቀጠል አይችልም። ድጋፋችሁ በእጅጉ ያስፈልገናል፣ በውጭ ሀገር ያላችሁ። ስለዚህ በሱፐር ቻት፣ በሱፐር ስቲከር እና በሱፐር ታንክስ የተለመደውን ድጋፋችሁን አድርጉልን። አድካሚ ስራ ላይ ስለሆነ ማለታችን ነው፣ ግን በፍቅር ነው የምንሰራው። ፕሮግራማችንን ለመስራት የሞራል ብቃቱ፣ በኳስ ውስጥ መሰንበታችን፣ አዳዲሶቹ በኳስ ውስጥ መቃኘታቸው፣ አንድ ላይ ተጣምረን ምርጥ ፕሮግራም ለእናንተ ለማድረስ ሁሌም እንጨነቃለን። ሁሌም ከቃላት አወቃቀር፣ ከፊደል አመራረጥ፣ ከፎቶግራፍ ጭምር ተጨንቀን ለምንሰራው ፕሮግራም ተገቢውን ድጋፍ እንድታደርጉ እንጠይቃለን። አድማጮች ሁሌም ከኛ ጋር ስለምትሆኑ ልባዊ ምስጋናችን ይድረሳችሁ። ዛሬ እኔ ባጭሩ ይህችን ፕሮግራም ካስተዋወቅኩኝ በኋላ ፓቻ ይዘረዝርላችኋል። የዩክሬሽ በዚህ ወቅት ለግብ አለመታደል፣ የተጠበቀውን ያህል አለመሆን አሁን ለምን አጀንዳ ይሆናል? በሊቨርፑል ኢሳቅ፣ በማንቸስተር ሼሽኮ፣ በአርሴናል ዩክሬሽ ያልተሳካ ጊዜ እያሳለፉ ይሆናል። በተጨባጭ ነውም። ነገር ግን አርሴናል ፕሪሚየር ሊጉን በመምራት አነስተኛ ግብ በማስቆጠር በእያንዳንዱ ቲም ላይ የበላይነትን እየወሰደ ብልጫ በተወሰደበትም ጨዋታ እያሸነፈ አርሴናልን ለዋንጫ የሚሄደውን ጉዞ ለማናጠብ ለማስቀረት ወይም ደግሞ የስነልቦና ጨረር ለመልቀቅ ካልሆነ አንድ በአርሴን ቬንገር እና በአርቴታ ውስጥ ለ30 ዓመታት የከረመውን ቡድን የባይተዋር ስሜት እንዲሰማና አርሴን ቬንገር አንድም እንግሊዛዊ የሌለበትን ቤስት 11 ይዞ የገቡበት ማቄም ወይም ቂም የመቋጠር የጋዜጠኞቹ ሴራ በወቅቱ ህፃን የነበሩ የጋዜጠኝነትን ትምህርት ብለው ያልጨረሱ ዛሬ የተመረቁ በዛ የተከነከነ ዘመን ታዳጊነታቸው ይህ ወጣቱን ስፔናዊ ደግሞ ዳግመኛ ማብጠልጠል ጀምረዋል። የማብጠልጠላቸው ሚስጥር ያ የተለመደ የታወቀ ወይም ደግሞ የሚጠበቅ ቢሆንም የሀገራችን ጋዜጠኞችም ያችን ኮፒ ወስደው ደግሞ ማለዳ ላይ የሀገራችንን የአርሴናል ደጋፊዎች ለበርካታ ዓመታት ዋንጫ ያጡትን እንደገና ደግሞ ውጥረት ውስጥ መክተት ይሄ ኢሞራላዊም እግር ኳሳዊም ስላልሆነ የሊቨርፑል ደጋፊ ሆነን ይህንን ግን በተቃራኒ ቢሆንም በትክክል ፊት ለፊት መሞገት እንፈልጋለን። የአርሴናል ወቅታዊ ብቃት ተወርቶ ተሞግሶ ተተንትኖ ለሌላ እግር ኳሳዊ ቅርጽ ማነጻጸሪያ ወይም ደግሞ ትምህርት መውሰጃ ሐሳብ መቅሰሚያ እላዩ ላይ የተለያዩ ጥናታዊ ጽሑፎች እንዲደረጉበት ጥረት ከማድረግ ውጭ ትናንሽ ነጥቦች እየጎሉ ቲሙን ውስጣዊ መረጋጋቱን ለመረበሽ የተጀመረው የቴሌግራፍ የእንግሊዝ ጋዜጦችን
መሰሪ ሐሳብ ባጭሩ ማራራት አለብን። ምክንያቱም እግር ኳስ ለ90 ደቂቃ እኩል ነው የምናየው። ነጭ፣ ፈረንጅ፣ ቀለም፣ እስላም፣ ክርስቲያን፣ የዋ ምስክር፣ የሃይማኖት፣ የፖለቲካ ቅርበት፣ ርቀት፣ ጾታ፣ ብሔር ልዩነት ሳይኖረው እኩል ተገልጦልን እኩል የምናየው ነው። እኩል የመተንተን መብት አለን። በቅርብ ከተጫዋቾቹ የግል ኢንተርቪው የማግኘት አቅም፣ ጥራት፣ ዕውቀት፣ ቅርበት፣ ህግ፣ ፍቃድ ስላላቸው ከኛ የተሻለ ጋዜጣዊ ንድፍ ይዞ ሊመጡ ይችሉ ይሆናል። ኳስን አይተን ለመተንተን ግን የመገለጥ የአይን ብርሃን የመገለጥ ውስጣዊ ልቦናን የማወቅ ሐሳቡ ላይ ትኩረት የመስጠትና የልምድ ጉዳይ ካልሆነ ማንም ከማንም በጥረቱ ልክ ሊበላለጥ ይችላል እንጂ በአካባቢ ቅርበት የተሻለ ግንዛቤ ሊኖረው አይችልም። አሁን በአርሴናል ስነልቦና ውስጥ ወልቭስን አሸንፈን ያሳየነው አንዳንድ ተጫዋቾች ስሜት ይሄ ተገቢ አይደለም። ስነልቦናችን ጠንካራ አይደለም፣ ቁጭት ያስፈልጋል ያሉ ብዙ ጊዜ እንዳያችሁት የጆን ቴሪን ቁጭት በቼልሲ፣ የሪዮ ፈርዲናንድን ቁጭት በማንቸስተር፣ የካራገርን የስቲቨን ጄራርድን ቁጭት በሊቨርፑል እነዚህን እያየን ከርመናል፣ እያየን ቆይተናል። አሁን በቅርብ ጊዜ እነ ዴክላን ራይስን ስናይ፣ የነ ጆንሰን ካርቲስ ጆንሰን በሊቨርፑል ስናይ፣ በማንቸስተር ዩናይትድ ደግሞ እነ ማውንትን ስናይ፣ በማንቸስተር ሲቲ ደግሞ እነ ፎደንን ስናይ፣ ቁጭት እነ ላምፓርድን በቼልሲ ስናይ ቁጭታቸው ይለያል። ቁጭት ግን እንግሊዝን በዓለም ዋንጫ ፋይናል አላደረሰም። እግር ኳስ የሚፈልገው ቁጭት ብቻ አይደለም፣ እግር ኳሳዊ ቴክኒካል ቁጭትና ቴክኒካል ጥበብን ነው የሚፈልገው። እግር ኳስ ቁጭቱ እጅግ በጣም 50% አይደለም 5% አይሞላም። እግር ኳስ የሚፈልገው ምንድን ነው? የአእምሮ ማስተዋልን ነው። ዛሬን ታሳቢ አድርጎ ነገን እግር ኳሳዊ ንድፍ ውስጥ በማቀድ ነው እግር ኳስ የሚፈልገው ስነልቦና። የራይስ ሐሳብ ቲሙን ለማነሳሳት ይህ የእንግሊዛውያን ባህሪ ነው። ይህ የአክራሪ ወግ አጥባቂ እንግሊዛውያን እሴት ነው። ያንን አንስተው የራይስን ቁጭት የስነልቦና ችግር በሌሎቹ ላይ እንዳለ የሚያጎሉ ሚዲያዎች አርሴናልን ከወዲሁ በተከፈለ ልብ፣ በተወናበደ ስሜት፣ ባልተረጋጋ ስነልቦና ቀጣይ ጨዋታዎችን እንዲያስተናግድና እንዲስተናገድ ጫና መፍጠሪያ ዘዴ ነው። ይሄንን በአደባባይ ልንሞግት ይገባል። እውነት አሁን ወደ ሁለተኛው አርስት ስንመጣ ዩኬሬሽ አለማግባቱ አርሴናልን ከመሪነት አስቀርቶታል ወይ? የሱ ውጤታማ አለመሆን አርቴታ ላይ የፈጠረው ችግር ሊኖር ይችላል። ነገር ግን በሜሪኖም ሆነ በሳካም ሆነ በትሮሳርድም ሆነ ጉዳዮቹ፣ ጥረቶቹ፣ ግጥሚያዎቹ፣ ጌሞቹ፣ ፍልሚያዎቹ ማህደራቸው እየተዘጋ ገጻቸው እየተገለጠ ወደ ሌላው ገጽ እያለፉ ነው። በሻምፒየንስ ሊግ ጠንካራዎቹን አትሌቲኮ ማድሪድን፣ ባየር ሙኒክን አሸንፎ የመጣን ቡድን ለማብጠልጠል በሚወዳደርበት መስክ ሁሉ ጥራት ባለው ሁኔታ እየሄደ ያለን ቡድን ለማብጠልጠል የሚደረገውን ጉዳይ የኛ ሀገሮቹ በመለኮታዊ ቃል ስም ጠርተው ጭምር ሲምሉ 1-19 እንዳስያዙ ልታውቁ ይገባል። ይሄ ትንቢት፣ ይሄ ደግሞ ግምት፣ ይሄ ደግሞ በጫውታው ላይ ያለውን የፕሬዲክሽን አቅም አይደለም ያሳየው። ለአርሴናል ወይም ለአንድ ክለብ ያላችሁን ጥላቻ ነው። ዘንድሮ አርሴናል ከበላ አምላክ እንዲያርገኝ። ዘንድሮ አርሴናል ዋንጫም የበላ ከሆነ ከስራዬ እናጥባል። ይሄ ቦርማውዝንም መገመት፣ ሰንደርላንድንም መገመት፣ አስቶን ቪላ፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ ቶትናም፣ ኤቨርተን 19-1 የተደረገ ግምት ነው። ትክክለኛ ግምት አርሴናል ዋንጫ አይበላም፣ ቶትናም ዋንጫ ይበላል። ተቀጥል ነው። በዛ በኩል ያለውን የንጽጽሩን የመጨረሻ ውጤትም መተንበይ ነው ግምት ማለት። 19-1 ገምቶ አንድ የትንቢት ተናጋሪ፣ ሁለት ጋዜጠኛ። እዚህ ውስጥ እኛ የምናየው ምንድን ነው? ትንቢት ተናጋሪም ጋዜጠኛም ገማችም አይደለም። በውስጡ የደነደነ ጥላቻ ነው የምናየው። እንግሊዞች ውስጥም እንደዚህ ነው ያለው። እንግሊዞቹ ግን በጥበብ በስነ ልቦና በሚያነሱ ጥያቄዎች ተጫዋቾቹን፣ ክለቡን፣ አሰልጣኙን በመረበሽ ተቃራኒ ክለብን ደግሞ በማጠናከር አርሴናልን ለብዙ ዓመት ሲያናጥቡ ከርመዋል። ይህ አንድ የተለመደ ትሬንድ፣ ባህል፣ ወግ፣ እምነት ነው ለእንግሊዞቹ። አሁን በቅርቡ እያየን ያለ ነው ግን እግር ኳሳዊ ስላልሆነ በሀገራችን ያላችሁ የአርሴናል ደጋፊዎች ወይም ደግሞ በውጭ ሀገር መሆናችሁ አርሴናል የምትደግፉ የእግር ኳስ ቤተሰቦች በእነዚህ ወንበዴ ጋዜጠኞች የሚነዛው ነገር
ዋንጫ ቢገኝ ጥሩ ነው። አንድ ክለብ ዋንጫ ቢያገኝ፣ ዋንጫ ባያገኝም በየሳምንቱ በሚደረጉ የ90 ደቂቃ እግር ኳሳዊ ውድድሮች ውስጥ እርካታ አለ የለም? ከሌሎች ክለብ ደጋፊዎች ጋር ያለውን በማነጻጸር የአርሴናል ደጋፊዎች በእያንዳንዷ የውድድር ቀን ያለን የስንቦና ጥንካሬ፣ ያለን የእንቅስቃሴ እርካታ፣ ያለን ቲሙን ደግፎ የአሸናፊነቱን ውጤት እስከ መጨረሻው ደቂቃ በራስ መተማመን የፈጠረን ቡድን ማግኘት መታደል ነው። ይሄ ገጸ በረከት፣ ይሄ ትልቅ ስጦታ ነው። እዚህ ውስጥ አንዳንድ ጉለቶች ካሉም በጣም በታወቁ፣ በጣም በሰከኑ፣ በጣም ነጥለው ጉዳዩን በሚተነትኑ ጋዜጠኞች የሚተነተነውን ጉዳይ በትርጉምም ቀጥታ በራሱን ቋንቋ ማድመጥ እግር ኳሳዊ ዕውቀትን፣ እግር ኳሳዊ ግንዛቤን ሊያጎለብት፣ ሊያበረታ፣ ሊያጠነክር ይችላል። ነገር ግን ከውስጡ መርዝ ያለ እንደ ዓለም ፖለቲካ የሚደረገው የትንታኔ የስለት ጫፍ ሊጎዳን አይገባም። ጠንካራ ምርጥ ቃሌን የማልቀይር የሊቨርፑል ደጋፊ ነኝ። እንደ ዘንድሮ የአርሴናል ቡድን ግን የአርሴናል ደጋፊዎች ሊኮሩ ሊመኩበት የሚችል ስብስብ የለም። የኔ በግል የተለየ እምነት አለኝ። የዩከሬሽ ጉለት ወይም ደግሞ የራይስ እዛ ቦታ ላይ ዘውትር ቋሚ መሆን እኔ በበኩል የማልቀበለው ጉዳይ ቢሆንም እንደ ስብስብ ካየን አርሴናል ከሌሎቹ ጋር በንጽጽር ሁሉ ዋንጫ ማን ያሸንፋል ማለት ከሌላው ቡድን እንቅስቃሴ ጋር በማነጻጸር ነው። ስለዚህ አርሴናል ዋንጫ ቢበላ የሚቆጭ የሚያዝን የለም። ዋንጫ ቢያጣ ግን ያጣበትን መንገድ ለመተንተን ከወዲሁ የተጀመረው ቁፋሮ እግር ኳሳዊ ስላልሆነ ይህን ፕሮግራም ማሰናዳት ፈለግን። እንግሊዞቹ ዩከሬሽን ምክንያት አድርገው የተጠቀሙት ቃል አለ። በእንግሊዝኛ አርሴናል ወይም በኤምሬት ውስጥ የተፈጠረው ውጥረት የሚል ርዕስ ተጠቅመዋል። ነገ የሀገራችን ጋዜጠኞች በአብዛኛው ቃል በቃል ተርጉመው በማለዳ እንደሚያቀብላችሁ ከወዲሁ መጠቆም እንፈልጋለን። ቴንሽን አት አርሴናል ይላል። በአርሴናል ውስጥ ያለው ውጥረት ይላል። እውነት አርሴናል ውስጥ ያለው ውጥረት ነው የሚገስፈው ወይስ ለዋንጫ ያለው ጉጉት፣ ለዋንጫ ያለው ጉዞ ወይም ደግሞ እስከዛሬ ያለው እስከ ታሳስ መግቢያ ድረስ ያለው አሳማኝ እንቅስቃሴ? ሊቨርፑልን የምንተቸው በአርሴናል ንጽጽር እኮ ነው። ማንቸስተርን የምንወቅሰው በአርሴናል ንጽጽር ነው። የቼልሲ ወጥ አቋም የለው የምንለው በአርሴናል ንጽጽር ነው። ቶትናምን ምንም የሚጨበጥ ቡድን አይደለም የምንለው በአርሴናል ንጽጽር ነው። አሁን ከላይ ቁጭ ብሎ እንደ ፓራሜትር ከሌሎቹ ጋር ማነጻጸር የሚቻለው የዚህ ወቅታዊ ቡድን አርሴናል ወይ ማንቸስተር ሲቲ ነው። እነዚህን ሁለት ክለቦች ስፔናዊ በመሆናቸው ለማጥላላት የሚካሄደው ነገር ከመጫጫር ወይም ከመጋጋጥ ወይም ከመላላጥ ውጭ ውሃ የሚያቁር ሚዛን የሚደፋ ሐሳብ አይደለም። ይሄ ደግሞ ቪው ለመፍጠር የአርሴናል ደጋፊዎችን ለማስደሰት በፍጹም ታውቃላችሁ። የዚህም ፕሮግራም አዘጋጆች ፓቻንም እኔንም ታውቃላችሁ። ነጩን ነጭ ጥቁሩን ጥቁር በማለት በዚህ መልክ እድሜያችንን የገፋን ሰዎች ነን። ኳስ ላይ በውስጣዊ ፍላጎት ሐሳባችንን እና ስሜታችንን በማንጸባረቅ ሚዛናዊ ያልሆነ ሐሳብ አናቀርብ። ብዙ የአርሴናል ደጋፊዎች ጋር ያለን አለመግባባት በራይስ ጉዳይ ነው። እሱን ጊዜ ይፈተዋል። ለኔ እንደ ስጋት እንደ ጋዜጠኞች ቢያወሩ አርሴናል ዋንጫ ሊያጣ የሚችልበት ምክንያት ብሎ ቢተነትኑ ለኔ ሁለት ምክንያት ነው ያለኝ። የመጀመሪያውና ትልቁ ምክንያት ዙቢመንዲ የረጅም ጊዜ ጉዳት ወይም ደግሞ ቅጣት ቢከናነብ አርሴናልን ዋንጫ ሊያሳጣ ይችላል ብዬ ከወዲሁ ሞግታለሁ። ከወዲሁ የራሴን ምክንያት አስቀምጣለሁ። እንዲሆን ግን አልፈልግም። የብዙ ዓመት ልፋት፣ የብዙ ዓመት ጥረት፣ የብዙ ኢትዮጵያውያን እግር ኳስ ቤተሰቦች ጉጉት ስላለ የአርሴናል ዘንድሮ ዋንጫ ማግኘት የኔ በጎ ፍቃድ የኔ ፍላጎት ሆኖ አይደለም። ዋንጫ ቢያገኙ ፍትሃዊ ነው እንቅስቃሴያቸው፣ ስብስባቸው፣ ጥረታቸው፣ ያዙበት የጫወታ መንገድ የመጨረሻ እነዚህ ህዳር፣ ታህሳስ፣ ጥር ሲገባ አርቴታ ወደኋላ የሚያፈገፍገውና በአጫዋወት ሲስተሙ ራሱን ከነጻነት ወስዶ ራሱን በፍርሃት የሚያምቅበት አጫዋወት አለ። እሱን እንግዲህ አንድ ሰው ለዋንጫ ካለው ጉጉት የመረጠው እዛ ስታፉ በሙሉ የሚመርጠው ያጫዋወት ዘዴ ነው። ይሄ ደግሞ ጥንቃቄ ያስኬዳል አያስኬድም በአመቱ መጨረሻ ነው የምናየው። ከፓቻ ጋር ትቆያላችሁ። በዩክሬሽ
ተሳቦ በዴክላን ራይስ ትከሻ ላይ ተጥዶ በአዲስ እንግሊዛውያን የቋንቋ ፍልስፍና ቴንሽን አት አርሴናል። በዛ በኩል ደግሞ ዴክላን ራይስ ይሄን አውርቷል በሚል በአክራሪ ነጭ የስነልቦና ውጥረት በባህላቸው የታወቀውን ነገር መዘው ለአድማጮች የሚያቀርቡትን ነገር ሲሰጣችሁ ልትሰሙ አይገባም። የተራቀቀ የኳስ ክህሎት ያላቸው እነ ኢዜ፣ እነ ኦዲጋርድ፣ እነ ሳካ፣ እነ ትሮሳርድ፣ እነ ዙቢመንዲ ያንን የተጫዋች ጉዳት በሙሉ ሸፍነው በየሳምንቱ የሚያደርጉትን ጥረት ስናይ አርሴናልን አሁን ከመተቸት ይልቅ ማሞገሱ መቻልቁ ለሙገሳው ቃላቱ መች ተዋቅሮ መች አሞግሰን መች አወድሰን መች አንቆልጳጵሰን ነው ወደ ትችት የምንሄደው። ይሄ ቀነኒሳን ወደ ኋላ ባያይ ጥሩ ነው የሚሉት በማሸነፉ የተናደዱ ያበዱ የተበሳጩ ኢትዮጵያውያን ባንዳዎች ጭምር የሚሰጡት አስተያየት ነው። ከቀነኒሳ እግር አጣጣል ከቀነኒሳ ተቃራኒዎችን አጥፎ የሚሄድበት ቀነኒሳ ሰዓቱንና የሌሎቹን ስፒድ አይቶ አፈትልኮ እንደ ሰጎን የሚወጣበትን ከማድነቅ ይልቅ ወደ ኋላ እየዞረ የሚያይበት ወደ ኋላ ዞሮ አይቶ አልተደናቀፈ፣ ወደ ኋላ ዞሮ አይቶ ከፊት ለፊት አልተጋጨ፣ ትልቁን ጉዳይ ከማወደስ ትንሹ ላይ ትንታኔ የሚሰጡት ድኩማን እግር ኳስ ውስጥም አሉ። የትሮሳርድ በዚህ ደረጃ በዚህ እድሜ በእያንዳንዱ ውድድር ላይ ገዳይ የመሆኑን ምስጢር ከመተንተን ይልቅ ያልተላመደውን ዩክሬሽን እያነሱ ማብጠልጠል በትሮሳርድ የውጤት ጨዋታ የመግደል ብቃት እዛ ሐሴት ውስጥ ትንታኔው መች ለአድማጮች በበቂ ሁኔታ ደረሰ። ትንሹ የወደፊት ተስፈኛ የ16 ዓመቱ ልጅ እንግሊዛዊው እሱን ልክ እንደ ዊልሸር ዳውንማንን ተተንትኗል። የልጁ ችሎታ እንደ ግንደ ቆርቁር በጥላው በባርዛፉ ጥላ በባርዛፉ ፍሬ በባርዛፉ ቅጠላ ቅጠል ግንድ መዓዛ ውበት ወፎች የሚያርፉበት እሱ ላይ ከመደሰት ይልቅ ግንደ ቆርቁር ከዛ ውብ ባርዛፍ ላይ ትል ትፈልጋለች። እግር ኳስ ውስጥ የእንግሊዝ ተንታኞች ከትልቁ ኢሜጅ ላይ ጥቃቅኗን ጉድፍ ይፈልጋሉ። አትስሟቸው። የሊቨርፑል ደጋፊ ብንሆንም እውነታውን ግን የአርሴናል ርዕስ መሆን ያለበት ጋብሪኤል ሳሊባ በሌሉበት አጥቂው የተገዛው አጥቂ ባልተላመደበት የነ ማስኩዌራ የበለጠ ጉዳት ውስጥ በገቡበት በነዚህ በነ ሂንካፔ ተጠግኖ በነ ቲምበር ተዋህዶ ጌሞችን የሚቋቋመውን ቡድን ለማድነቅ ጊዜው መች ረፈደና ነው ወደ ትችት ፈረንጆቹን አንጠልጥለንና አንከብክበን የነሱን መዋቅራዊ በስልትና በዘዴ የቀረበውን ትችት ምናስተጋባው። እግር ኳስ የአይን መገለጥን የልብ መከፈትን ይፈልጋል። ስለጠላን ተቀናቃኝ ስለሆነ ብቻ ራሳችንን ትዝብት ላይ መጣልም አያስፈልግም። እንደ ብቃት እንዳያያዙ ከሆነ አርሴናል በራሱ ስህተቶች ዋንጫ ምናልባት ካልጣለ የዘንድሮ ዓመት የአርቴታ የዋንጫ ልምድ ማጣት የጠንካራ ተጫዋቾች የጌም ድግግሞሽ ጉዳት ካላጋጠመ የሳካና የዙቢመንዲ ሜዳ ውስጥ መኖር አርቴታን በተፍለቀለቀ የፊት ገጽታ በአመቱ መጨረሻ ልናየው እንችላለን። ነገር ግን የዛሬው ዋና የፓቻ ጭብጥ ቴንሽን አት አርሴናል ተገቢ ነውን? የዩክሬሽ አለመላመድ ነው የሚያስጨንቀን ወይስ ደግሞ እያንዳንዱን ደቂቃ የሚገለው ትሮሳርድ የሳካ ለዓለም ዋንጫ እንግሊዛውያን ተስፋ ያደረጉበት ጥቁር አልማዝ መተንተን ማድነቅ? በእነዚህ ጉዳዮች ላይ አጭር ቆይታ ፓቻ ከእናንተ ጋር ያደርጋል። እኔ ለትንሽ ደቂቃዎች መግቢያውን እንድል ነበር ፓቻ ይጋበዘኝ። እግር ኳስ አንዴ ሰንሰለቱ ከተፈታ ማብቂያ የለውምና ለጀመርኩት ጉዳይ ልክ እንደ ወዳጅና እንደ ጓደኛ ቁጭ ብሎ አንድ ጠረጴዛ ላይ ሻይ ቡና እንደሚል ሰው ባጭሩ ጀመርኩና በረጅሙ ዘለቅኩኝ። ለግድፈቴ ይቅርታ ጠይቃለሁ። ከፓቻ ጋር መልካም ቆይታ እንደምታደርጉ በመረጃ የተደገፈ በማስረጃ የተዋዛ ፕሮግራም ይዞላችሁ ይቀርባል። ይህ ፕሮግራም እንደተጠናቀቀ
በድንግዝግዝ ውስጥ ያሉ በመርበትበት ውስጥ ያሉ የሊቨርፑል ጉዞ ወደ ጨለማነት በተቀየረበት በዚህ አስቸጋሪ ወቅት የፈነጠቀ አዲስ ኮከብ አለ። ስለሱ ልጅ አንድ ፕሮግራም ይዘን እንመጣለን። እኔና ፓቻ ኢሼትኬ ከሱ ፕሮግራም ማብቂያ በኋላ አልጄሪያዊ ፈረንሳዊ የሆነው አዲሱ ረያን ቸርኪ የስበት ማዕከል ሆኗል ሲቲ ውስጥ። ስለሱ ደግሞ ምርጥ ፕሮግራም ይዘን እንመጣለን። በዩቲዩብ ራሳችንን ቸክለን ባጫጭር አምዶች ቲክቶክ ላይ ከመተከል ይልቅ ዩቲዩብን ትልቅ የመነሻ ማዕከል አድርገን እኔና ፓቻ 4ኛ ዓመታችን ይዘናል። በውጭ ሀገር ያላችሁ አድማጮች ፕሮግራማችንን ደግፉ። በሀገር ውስጥ ያላችሁ ሼር ማድረግ እንኳን ፍላጎቱ ከሌላችሁ ላይክ በማድረግ አብራችሁን ሁኑ። የአርሴናል ደጋፊዎች መልካም የውድድር ዘመን እንዲሆንላችሁ እንመኛለን። አብዲና ፓቻንን ፓቻ ከእናንተ ጋር ጥቂት ደቂቃዎችን ይቆያል። እኔ ከወዲሁ ተሰናበትኩኝ። መልካም ቆይታ። እሺ መግቢያ ላይ ያው አባ ዋና ሐሳቡን በደንብ አንስቶታል። ከአንዳንድ እውነታዎች ጋር ደግሞ እያገናኘን የተወሰኑ ደቂቃዎችን ደግሞ ከኔ ጋር ቀሪ ደቂቃዎችን ቆይታ እናደርጋለን። በተለይ ይህን ሳምንት የሚዲያው ትኩረት የሚካኤል አርቴታ አርሴናል ላይ መሆኑ በአብዛኛው እንድንነጋገርበት ወይም ካለፈው ፕሮግራማችን መነሻ በማድረግ አንዳንድ ሀሳቦችን ማንሳት ስላለብን ነው። በተለይ የሚዲያው ትኩረት በርካታ ነጥቦች መነሳት ያለባቸው ትላልቅ ጥንካሬዎች እያሉ ትኩረቱ ግን ከቡድን ጥንካሬ ይልቅ የወቅታዊ ብቃትን ትኩረት ያደረገ በቡድን ባላንስ ላይ በቡድን እንቅስቃሴ ላይ ክለቡ ያለበትን ፎርም በበለጠ ሊያጠናክር ሊያስቀጥል ይችላል። ግን ያለበትን ፎርም በዚህ ደረጃ ወይም በማስረጃነት የቀረበው ማረጋገጫ ክለቡን በቀጥታም ሆነ በተዘዋዋሪ ጉዳት ውስጥ ይከታል በሚል እውነታ ይህም ማስረጃ ተገቢ ነው ተብሎ ብዙም በዚህ ቻናል ስም ተቀባይነት የለውም። ምክንያቱም እንደ ቡድን የሚታዩ ጥንካሬዎች ሁሌም ከጥገኝነት የተላቀቀ ቡድን ነው በፕሪሚየር ሊጉ በልዩነት ዋንጫዎችን ሲያሳካ የከረመው። ለምሳሌ የዘንድሮውን ሲዝን በደንብ ከአርሴናል ጋር የሚወጡ የተለያዩ ዘገባዎችን ሆነ የሚሰሩ ፕሮግራሞችን በትኩረት ከተመለከታችሁ መጀመሪያ አካባቢ የመጀመሪያ 9 ጨዋታዎች ላይ የነበረው ትኩረት ከሻምፒየንስ ሊግ አንስቶ የእንግሊዝ ሚዲያ ያተኮረው ስለ አርሴናል ሴት ፒስ እና ባለፉት 5 ዓመት ሊጉን ያሳኩ ክለቦች በየውድድር ዓመቱ የነበራቸው የሴት ፒስ ጥንካሬና የማሸነፊያ መንገዳቸው ሴት ፒስ ነው አይደለም በሚል ለክርክር የሚቀርበው። በወቅቱ ታስታውሱ እንደሆነ በርካታ አድማጮች የምትስማሙበትን አንድ የጋራ ሀሳብ አንስተን ነበር። አርሴናል በሴት ፒስ አይደንቲቲ የሚታወቅ ቡድን አይደለም። የዘንድሮ ቡድን ከሴት ፒስ ጋር ምንም አይነት ተያያዥነት የለውም። ግን አንዱ የማሸነፊያ መንገድ ጌም ኦፍ ስቴት ነው። የተጋጣሚ አይነት በመለየት ጨዋታው ላይ አድቫንቴጅ ለመውሰድም ሆነ የዛን ጨዋታ ባላንስ የራስን አድቫንቴጅ ተጠቅሞ ውጤቱን ሃንድል አድርጎ ጌሙን ኮንትሮል ካደረጉ በኋላ ወደ አስፈላጊው የጨዋታ ስታይል ለመመለስ በአማራጭነት የሚጠቀሙት የተለየ የቡድኑ ጥይት ነው። ግን አይደንቲቲ አይደለም ስንል ነበር። የሴት ፒሱ ጉዳይ በቀጥታ ከትላልቅ ጨዋታዎች ጋር ተያይዞ ያ የሴት ፒስ አድቫንቴጅ በአርሴናል በኩል በጉዳትም በስኳድ ባላንስም እንደ ተጋጣሚም አይነት ክፍት ለሆነ እንቅስቃሴ ከሎው ብሎክ በጸዳ መልኩ አድቫንቴጁን ሲገኝ ግን ክለቡ እንዴት እንደሚያስቆጥር በደንብ አስተዋልን። ከሰንደርላንድ ጨዋታም ከዛም ቀደም ብሎ ከኢንተርናሽናል ብሬክ በፊት ከዛም በኋላ የተነሱ ነጥቦችን ደግሞ ስንመለከት ጉዳት ነው። በእርግጥ ጉዳት ሊያሳስብ ይችላል። እነዚህ ሁሉ ነጥቦች ግን በሊጉም በሻምፒየንስ ሊግ አናት ላይ የተቀመጠ ቡድን የሚያጣበት ምክንያት እነዚህን ቦታዎች እነዚህን ድሎች ሊያጣ የሚችልበት ምክንያት ነው ተገቢነት ያለው ትንተና መሰጠት ያለበት ወይስ በተቃራኒው እዚህ ደረጃ ላይ የተቀመጠበት
በልዩነት ከሌሎች ክለቦች የተሻለበት ጥራትና ስታንዳርድ ነው መነሳት ያለበት። አጫወትን ስለሚያተኩር ነው። አሁን ትልቁ ጉዳይ መጀመሪያ ሲሰነዝሩ የነበረው ትችት በዛ ስታይል አርሴናል አልቀጠለም። የሴት ፒስ አይደንቲቲ የለውም። የቡድን ባላንሱ አርሴናል አስተማማኝ ነው። ግቦች የሚያስቆጥርበት መንገድ ከሁሉም የሜዳ ክፍል ከግብ ጠባቂ ውጪ ቀጥተኛ ተሳታፊነት ስላለ ጥገኛ አይደለም። ስለዚህ ያለፉትን ዓመታት በቡድን እንቅስቃሴ ውስጥ ጥገኛ ያልሆኑ ክለቦችና በጥራት የተገነቡ ባላንስ የሆኑ ቡድኖች ስላሳኩት የአርሴናልን ድል ወደዛ ሊወስዱት ነው በተገቢው መንገድ ከተመለከትን። ስለዚህ አሁን የቡድን ጉዳይን በመነጠል በታቀደላቸው በታለመላቸው ደረጃ ውጤታማ ወይም በፍጥነት ልዩነት መፍጠር ያልጀመሩ ተጫዋቾችን ትኩረት አድርጓል። ይሄ ደግሞ በቡድኑ እንቅስቃሴ ውስጥ ቀጥተኛ አስተዋጽኦን እና የግብ ተሳትፎን ለያይቶ እየተጠቀመ በሚገኘው ቡድን ውስጥ ደግሞ በታቀደው ደረጃ ሻርፕ መሆን አለበት ብለው አስገዳጅ ጫና ነው እንግዲህ ክለቡ ሌላ አርዕስት ይዘው ብቅ ያሉት። ገና በ16 ጨዋታ 3 አይነት አርሴናል ላይ የተነሱ በዘንድሮ ሲዝን ካለፉት ዓመታት ከሌሎቹ ክለቦች ጋር በማነጻጸር የዘንድሮውን ግን እስካሁን ድረስ ሲቲ ምን ድክመት አለው፣ ሌሎች ክለቦች ምን አይነት ድክመት አላቸው የሚለው ጉዳይ በዛ ደረጃ አልተተነተነም። ሻምፒዮና ለመሆን በሚያስችል አቅም ላይ የሚገኝ ክለብ ግን እየተነጻጸረ ያለውን በደንብ ሚዲያውን ከተከታተላችሁ ባለፉት ዓመታት ሊጉን ካሳኩ ክለቦች ጋር ነው የሚነጻጸረው። አሁን ግን ባለንበት ሲዝን ይሄ ክለብ ከሌሎች ተፎካካሪ ክለቦች ጋር ምን አይነት ልዩነት አለው የሚለው ጉዳይ እስካሁን ግን ትኩረት አልተሰጠውም። ነገር ግን በዚህ ጥንካሬ ላይ ያለ ቡድን ውስጥ እንደ ማንኛውም የተፎካካሪ ክለብ ጉለቶች፣ ክፍተቶች ሊኖሩት ይችላሉ። ግን እነዛ ጉለትና ክፍተት በቡድን እንቅስቃሴ መሸፈናቸውንም ደግሞ ጎን ለጎን አይነሳም። ስለዚህ በቀጥታ አንድን ተጫዋች ትኩረት አድርጎ የዛ ቡድን የዋንጫ ጉዞ ከሌሎች አንጻር ማነጻጸር፣ እንደዛ ትኩረት ደግሞ ከተሰጠ የመከላከል ጥንካሬ፣ የአማካይ ክፍል ጥንካሬ፣ ቡድኑ በፋይናል ሰርድ ስላለው አቅም መነሳት አለበት። አሁን አርሴናል ሃላንድ የለውም፣ ጎከሬስ ነው ያለው። ሲቲ ግን ሃላንድ አለው። በሁሉም ውድድሮች የሀገሩን ኖርዌይን ጨምሮ 36 ግቦችን 42 የግብ ተሳትፎ ያደረገ ተጫዋች። በዛ ደረጃ ደግሞ አርሴናል ጨዋታዎችን የሚገል አጥቂ የለውም። ይሄ እንደ አንድ ሀሳብ ሊነሳ ይችላል። ግን ሲቲ ምን ያክል በቡድን እንቅስቃሴና በቡድን ግብ አስቆጣሪነት ሁለተኛ ደረጃ ላይ ተቀመጠ የሚለውን ሬት ከተመለከትን የሲቲ ግብ በዘንድሮ ሲዝን በፕሪሚየር ሊጉ ለምሳሌ 38 ግብ አስቆጥሯል። ከግማሽ በላይ የተቆጠረው እና የግብ ተሳትፎ ያለው ሃላንድ ነው። ስለዚህ ይህ ክለብ ከ50% በላይ ጨዋታዎችን ለማሸነፍ የግድ የኤርሊ ሃላንድን አስቆጣሪነትን ይፈልጋል። በተናጥል ደግሞ ሃላንድ ያላስቆጠረባቸውን ጨዋታዎች ደግሞ ከተመለከትን ይሄ ቡድን ለሽንፈት የተጋለጠበት ነው። ስለዚህ ጥገኛነት አለ ማለት ነው ሃላንድ ላይ። አርሴናል እንደ ቡድን ጆከሬስ በጎደለበት ወይም ባልተሰለፈበት ጨዋታ የእንቅስቃሴ ልዩነት ይኖራል። ግን የድሉን ጉዞ ባላንስ አድርጎ የዚህን አጥቂ አለመሰለፍ በተለየ ተጽዕኖ አርሴናል ገብቶ ውጤት ያጣባቸው ጨዋታዎች የሉ። በተለየ ተጽዕኖ የጆከሬስ አለመሰለፍ ነው ለዚህ ውጤት የዳረገን የሚሉ የአርሴናል የጨዋታ ስታይል የለም። ስለዚህ ያለፉትን ዓመታት ቡድን ዋንጫ የሚያሸንፍ ከሆነ የቡድን ካራክተር ያለው አርሴናል ውስጥ ነው። ግን በግለሰቦች ዋንጫ አይነሳም ከተባለ ሲቲ የማሸነፍ አቅሙ በጣም ዝቅተኛ ነው ማለት። ምክንያቱም የቡድኑ ግብ የማስቆጠር አቅም በዛው ደረጃ በአንድ ተጫዋች ላይ ከፍተኛ ጥገኝነት አለ ማለት ነው። ስለዚህ ሁለቱ ጉዳዮች ተያያዥ ሊሆኑ አይችሉም። ወቅታዊ አርሴናልን ብቃት በሜዳ ውስጥ እንቅስቃሴ ከጨዋታ ስታይል ጋር ከተመለከትን ችግሮች፣ ክፍተቶች ሊነሱ ይችላሉ ጉዳትን ጨምሮ። ግን በተናጥል የአንድ አጥቂ ግብ ማምረት አለመጀመሩ የዚህም ቡድን የተፎካካሪነት አቅምና እያሳየ ያለው ካራክተር ላይ እንደ አንድ ተጽዕኖ ሊነሳ ይችላል እንጂ አርሴናልን በዚህ ደረጃ ይሄን ጉዞ መሀል ላይ ሊያቋርጥ የሚችል
እንቅፋት ሊሆን ይችላል ተብሎ የሚነሳ ነጥብ አይደለም። ምክንያቱም እግር ኳስ ፕሮሰስ ነው። ይሄ ተጫዋች በተጠበቀው ደረጃ ግብ አለማምረቱ ሚካኤል አርቴታ ሊያስወቅስ ይችላል። ግን የዚህን ተጫዋች አቅምና በፕራይም ታይሙ ላይ መገኘቱ ከጊዜ ወደ ጊዜ በሚሻሻሉና በሚያድጉ የጨዋታ ሪትሞች ሊመጣ የሚችል የግብ አስቆጣሪነት አቅም እንዳለው በልዩነት ማንሳት ይቻላል። ነገር ግን አንድ እዚህ ጋር መነሳት ካለበት ነጥብ መካከል ጎከሬስ ነው ወደ አርሴናል የጨዋታ ሲስተም ሪትም መግባት ያለበት ወይስ ሚካኤል አርቴታ ነው ለዚህ ተጫዋች የተለየ የጨዋታ ሲስተም ማበጀት ያለበት? እነዚህ ጉዳዮች ባይሆን ለመወያያነት ቢቀርቡ የተሻሉ ይመስላሉ። ምክንያቱም ይሄ ተጫዋች ከፍተኛ ሰርቪስ የሚፈልግ ከአማካይም ከክንፍ ተጫዋቾችም የሚፈልግ ተጫዋች ነው። በአርሴናል የጨዋታ እንቅስቃሴ ውስጥ አሁን አነስተኛ ተቾች በስታት ደረጃ ሲመዘገቡ ጎከሬስን በቀዳሚነት እያነሱ አሁን ላይ ክለቡ ላይ በቀጥታ ጫና ለመፍጠር ታስቦ በሚደረገው የሚዲያ ርብርብ ላይ ትልቁ ጉዳይ አሁን ለሚዲያም የተጫዋቹን እንቅስቃሴ በበለጠ ተጋላጭ ካደረጉና አርሴናል ለሚዲያው ነጥሎ ለትችት ከሚያነሳቸው ነጥቦች መካከል ተጫዋቹ በሜዳ ውስጥ ያለው እንቅስቃሴ ነው። ለምሳሌ በወልቭሱ ጨዋታ በ81 ደቂቃ ስለነካቸው ኳሶች ብዛት 15 ተች፣ አንድ ሙከራ። ነገር ግን ተቀይሮ ወደ ሜዳ የገባው ጋብሪኤል ጄሱስ በ9 ደቂቃ ውስጥ 8 ተች ማድረጉ በአማካይ በእንቅስቃሴ መዋሃድ ውስጥ የተሻለ እድል አለው ይላል። አሁን ከ332 ቀናት በኋላ የመጣ የሐሰተኛ 9 ቁጥር እንቅስቃሴ ውስጥ ልዩነት የሚፈጥር አጥቂ ነው ወይስ ሚካኤል አርቴታ ኤክስ ፋክተር ቡድናችን ያስፈልገዋል ብሎ አምኖበት ወደ ክለቡ ያመጣው አጥቂ ነው? የተሻለ የጨዋታ ሪትም ቶሎ በፍጥነትም ሆነ ዘግይቶም ሆነ ወደ ጨዋታ ሲስተም ማምጣት የሚችለው የጋብሪኤል ጄሱስ በሁለት ተከታታይ ጨዋታ ተቀይሮ ገብቶ ያሳየው እንቅስቃሴ እንደ ቡድን አርሴናልን ይጠቅማል። በተናጠል ግን ከጎከሬስ ተሽሎ መሰለፍ አለበት ብሎ ቴሌግራፍ ለጻፈው አምድ ግን እንዴት ለመወያያነት የሚቀርብ ሀሳብ ነው ወይ? ይሄ ምናልባት ትንሽ አስቸጋሪ ያደርገዋል ነገሩን። ምክንያቱም የጎከሬስ አጫወትና የጋብሪኤል ጄሱስ አጫወት ፍጹም የተለያየ ነው። ጄሱስ ወርዶ ከአማካዩ ጋር ከሁለቱ ዊንግ ጋር መጫወት ይችላል። ቪክተር ጎከሬስ ግን ሰፊ የመሮጫ ስፔስ የሚፈልግ ከሁለቱ ክንፎች በቀጥታ ታርጌት ተደርጎ ሰርቪስ የሚፈልግ ስሩ ቦሎች እንዲደጋገሙ የሚፈልግ ተጫዋች ነው። በዚህ ደግሞ የጨዋታ ስታይል ውስጥ አንዳንድ የሚካኤል አርቴታ ታክቲካዊ ትግበራ ላይ ደግሞ የሚወጡ የተወሰኑ ክፍተቶች አሉ። ለምሳሌ የማርቲን ዙቢሜንዲ ፓሶች ወደ ትራንዚሽን ከገቡ በኋላ ወደ ክንፍ በአብዛኛው እንዲወጣ መደረጉና የክንፍ ተጫዋቾች ለአጥቂው የሚያደርጉት ቀጥተኛ የፓስ እንቅስቃሴ በአግባቡ ተጫዋቹን ታርጌት ያደረገ አይደለም። ለምሳሌ አርሴናል በወልቭሱ ጨዋታ ካደረጋቸው ክሮሶች ውስጥ 78% አልተሳኩም። ታርጌት ማን አልነበረም ተጫዋቹ። እንደዚህ አይነት የሎ ብሎክ ቡድን ላይ የበለጠ በቁጥር የፊት መስመሩን ከሚያጎል እንቅስቃሴ ይልቅ በሐሰተኛ 9 ቁጥር ያለው አጥቂ የተሻለ እድል ሊያገኝ ይችላል። ነገር ግን ከተከላካይ ጀርባ የሚፈጠሩ ስፔሶችን ለመጠቀም ከነ ኢዜ ስሩ ፓስ ይልቅ የነ ማርቲን ኦዲጋርድ የተሻለ ነው። እነዚህን ጉዳዮች ታክቲካዊ የመፍትሄ ሀሳቦችን አርቴታ ማዘጋጀት አለበት ከተጫዋቹ ያን የአስቆጣሪነት አቅሙን ማግኘት ከፈለገ። ምክንያቱም አሁን በቡድን እንቅስቃሴ ውስጥ ስናይ ጎከሬስ የሚነካቸው የኳስ ቁጥር ያነሱበት ዋነኛ ምክንያት የአርሴናል የአጨዋወት ሲስተምና ግብን ለማስቆጠር የሚመርጥበት የመጫወቻ ክልሎችን ነው። በደንብ አይታችሁ ከሆነ ከወልቭስ ጋር የአርሴናል 49.6% የመጫወቻ ኤሪያ የነበረው የሳካ ፖዚሽን ነው። ከሳካ ፖዚሽን ላይ የተነሱ ሁለት የክሮስ ኳሶች ናቸው። አንደኛው ኮርና፣ አንደኛው ክሮስ የተደረገ ኳስ ኦንጎል የተቆጠረው። ነገር ግን ተጫዋቹ ለመጀመሪያ ሙከራ እንኳን
ያገኘው ጠባብን ስፔስ ወደ ከፍተኛ ሙከራ ኢላማን ወደ ጠበቀ ሙከራ የቀየራት አንዱ አጋጣሚ የግል ጥረቱ እንጂ በቡድን ቅንጅት መጥቶ ተጫዋቹን ታርጌት ያደረገ እንቅስቃሴ አይደለም። ነገር ግን ከኖቲንጋም ፎረስት ካልተሳሳትኩ ከሊድስ ጋር ተጫዋቹ ግብ ሲያስቆጥር መስከረም ወር ላይ አንድ በልዩነት የተነሳ የአጨዋወት ሲስተም አለ፣ ዳይሬክት አታክ እና ፋስት ብሬኮች። ይሄ የአጨዋወት ሲስተም በስፖርቲንግ ሊዝበን ለምሳሌ አምና በሊዝበን ጊዮከሬስ ባለበት ወቅት በየጨዋታው 1.9 ፋስት ብሬኮች የፈጣን የመልሶ ማጥቃት እንቅስቃሴ በስፖርቲንግ ሊዝበን አጨዋወት ውስጥ በ90 ደቂቃ ይደረጋል። አርሴናል በዘንድሮ ሲዝን ግን 0.8 ነው። ከነዛ ፋስት ብሬኮች በስፖርቲንግ ሊዝበን 1.4% በቀጥታ ታርጌት ያደረገው ቪክተር ጊዮከሬስን ነው። ከነዚህ 1.4 የፋስት ብሬክ እንቅስቃሴዎች ውስጥ በአማካይ በ90 ደቂቃ ተጫዋቹ 1.3ቱን ወደ ግብ ወይም ግብ ወደሆነ ኳስ ቀይሮታል። አሁን ይሄ ነው የአጨዋወት ሲስተም ልዩነት። ተጫዋቹ አዲሱን ሲስተም ሪትሙን እስከሚያገኝ ድረስ ጊዜ ወሰደው። አሁን ሜዳ ውስጥ ትዕግስት ወይም ተጫዋቹ የእንቅስቃሴው አካል ሳይሆን የሚቆይባቸው ደቂቃዎች ሚካኤል አርቴታንም በተቃራኒ ተጫዋቹንም ዋጋ እያስከፈለ ለትችት እየዳረገው ነው። በተቃራኒው ደግሞ ግብም እያስቆጠረ አይደለም። ይሄ ጉዳይ በአርቴታ በኩል ቀጥተኛ መብት የሚቀርብበት የእንቅስቃሴ ወይም የሂደት አንዱ ወሳኝ ጉዳይ ነው። ነገር ግን ከቡድኑ ጥንካሬ አንጻር የአንድ የፊት መስመር ተጫዋች ላይ ታርጌት አድርጎ ትችቱን ማንሳት አሁን አርሴናል ለመመዘኛነት የሚቀርበው ሌሎች ክለቦች ካላቸው ጥንካሬ አንጻር የሚመዘኑት አርሴናልን ነው። አርሴናል ይሄ ጥንካሬ ያለው ለምሳሌ በሊጉ 8 ክሊንሺት ብቻ የሚካኤል አርቴታ ቡድን ሲጠብቅ የሌሎች ክለቦችን የክሊንሺት ሪከርድ የተቆጠረባቸውን ግብ ብንመለከት ሁሉም ክለብ ከአምናው ዘንድሮ ግራፍ ያስቆለቆለበት ነው። ያስቆጠሩት የግብ መጠን፣ ያደረጉት የማጥቃት እንቅስቃሴ አብዛኛውን ጉዳይ ብንመለከት ለንጽጽር እንኳን የሚቀርብ አይደለም። እነዚህ ጥንካሬዎች ግን በሚካኤል አርቴታ በኩል ረጅም ርቀት እንደሚያስኬዱ ያስታውቃል። ነገር ግን የጊዮከሬስ ግብ አለማምረት ከተወሰኑ ጊዜያት በኋላ ቢቀረፉ ይሄ ቡድን ሻምፒዮን ይሆናል ወይ ብለው ያምናሉ ነው? አያምኑ። ሌላ አዲስ አርዕስት ነው ይዘው የሚመጡት ከሴት ፒስ ከጉዳት በኋላ ደግሞ አሁን በግል የተጫዋች ብቃት ላይ ትኩረት አድርገው የአርሴናልን ጉዞ ሲቲ ካለው አቅም አንጻር ግብን ከሚያመርትበት የፊት መስመር ተጫዋች ጋር እያገናኙ እንግዲህ የሚካኤል አርቴታ ቡድን ያለውን ጥንካሬ ትተው እንግዲህ በወቅታዊ ግብ የማስቆጠር ክፍተት ወይም ባለፉት 10 ጨዋታ አንድ ግብ ብቻ ያስቆጠረውን አጥቂ ትኩረት አድርጓል። በእርግጥ በፍጥነት መላመድ አልቻለም። ነገር ግን የተጫዋቹ አቅም ካሳየው በልዩነት ትልቅ በአምስቱ ትላልቅ ሊጎች ውስጥ የተሻለ አጥቂ መሆኑ በሊዝበን አሳይቶ የመጣበትን ፎርም ለማግኘት የሚካኤል አርቴታ ታክቲካዊ ልባት የሚፈልገው ነው። በተለየ ሁኔታ ግን ተጫዋቹን በጋብሪኤል ጂሰስም ወይም በቅርብ ሳምንት ወደ ሜዳ የሚመለሰው ካይ ሃቨርትን በመቀየር የሚመጣ መፍትሄ ሳይሆን የጨዋታ ስልትን በማሻሻል ወይም ይህን የፊት መስመር አጥቂ በተሻለ ሁኔታ ሪትም ውስጥ የሚያስገባ ወይም የጨዋታውን አካል የሚያደርግ አንዳንድ ጉዳዮችን እንመለከታለን። በአርሴናል በኩል ፕሬስ ሲያደርግ ፋይናል ሰርድ ላይ ጊዮከሬስ በጣም አስፈላጊ ተጫዋች ነው። ነገር ግን በኳሷ እንቅስቃሴ ላይ አርሴናል ሞመንተሙን ጠብቆ ሲያጠቃ ይሄ ተጫዋች ተሳታፊ አይደለም። ቦክስ ውስጥ ለማርኪንግ የሚመች ስፔስ ላይ ነው የሚገኘው። ያ ደግሞ ተጫዋቾች ሴንተር እንዳያደርጉ ስሩ ቦል እንዳይሞከር ማርኪንግ ውስጥ ላለ ተጫዋች ኳስን በዘመናዊ እግር ኳስ ማድረስ ማጉደል ነው ወይም እንቅስቃሴው ያን ሪትም ማበላሸት ነው። ስለዚህ ይሄ ተጫዋች ቦክስ ውስጥ የሚያገኝበት የታክቲክ ሲስተም ማስተካከል ወይም ማበጀት ያለበት ሚካኤል አርቴታ ነው። ነገር ግን ይሄ በዋንጫ ፉክክሩ ላይ ወይም በዚህ የአርሴናል አስደናቂ ሲዝን ውስጥ እንደ ትልቅ ክፍተት ወይም እንደ ትልቅ ጉለት ተደርጎ የሚነሳ አይደለም። ቡድኑ ያለው ጥንካሬ ይበልጣል ከሚነሳበት ክፍተት ይልቅ።
የወልቭሱን ጨዋታ በደክላን ራይስ ሪያክሽን በመልበሻ ክፍል ሁሉም ተጫዋች ያመነበት በ20ኛ ክለብ ላይ መውሰድ ባለባቸው ብልጫ ልክና አሳምኖ የማሸነፍ አቅም በዛ ካራክተር አለመታየቱ ገና በአንድ ጨዋታ ስለ ቻምፒየንስ ሜንታሊቲ ንጽጽር ማንሳት ተገቢ ነው ብዬ አላምንም። ምክንያቱም አንድ ክለብ ዋንጫ ለማንሳት ሁሌም ዶሚኔት ማድረግ የለበትም። ድረ ጨዋታው ላይ አንስተን ነበር። የግድ እያንዳንዱን ጨዋታ ዶሚኔት ለማድረግ እያንዳንዱ ተጫዋች ፊት ሆኖ በስብስብ ውስጥ መገኘት አለበት። ሁሉም ጉዳይ ባላንስ ሆኖ መቀጠል አለበት። ለዚህ ደግሞ ክለቡ የሚያጋጥመው ጉዳት አለ። እሱንም ባላንስ ማድረግ ኃላፊነት አለ። እያንዳንዱን ጉዳይ በጥንቃቄ መውሰድና እድለኛ መሆንም አስፈላጊ ስለሆነ በእግር ኳስ ሻምፒዮን ለመሆን። ስለዚህ በአንድ ጨዋታና በአንዳንድ ነገሮች በተናጥል እየመዘዙ ሚዲያው ላይ የሚካኤል አርቴታ አርሴናልን እንግዲህ በተለየ ሁኔታ ታርጌት ያደረገ ከቬንገር ጊዜ የተነሳ ቡድን የማብጠልጠል ወይም የመተቸት ፍላጎት በነጮቹ ዘንድ አሁንም ተጠናክሮ ቀጥሏል እና ቴሌግራፍ ትናንት ምሽት ዮከሬስን ነጥሎ በማውጣት የአርሴናል ሪፖርተር ሴመንዳን እንግዲህ በከፍተኛ ሁኔታ ንጽጽር ላይ አስቀምጦ ከፍተኛ ትችት ሲያደርስ ነበር። ያን ዘገባ እስቲ ገብታችሁ ተመልከቱና በሌላ ፕሮግራም ሀሳቦችን አስፍተን ምንወያይ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ ብታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። እስቲ በሂጎ ኤኬቲኬ ጉዳይ ደግሞ እስቲ ምንወያይበትን ፕሮግራም ይዘላችሁ እንመጣለን። ሰላም ቆዩ።